አይቻው በደንብ አድርጌ ልካችሁን ሳስገባችሁ ልክ ተገባላችሁ። በጣም ጥሩ። ምን አይነት ነገር ውስጥ እንደምንገባና ወዴት እንደምንሄድ በደንብ አብረን የምናዩ ይሆናል። ካሁን በኋላ እኔ ለአብርሃም ማድረግ ያለብኝን ለነሱ ማድረግ ያለብኝን እንዴት ልካቸውን መስጠት እንዳለብኝ በደንብ አድርጌ ያሳያቸዋለሁ ማለት ነው። በጣም ጥሩ። ብዙ ጊዜ ተገናኝታችሁ ነገሩን እንደማትፈቱትም ስለታወቀው ሊሆን ይችላል ምናልባት እሱ እንኳን አይመለከተ ነው። ኦፍ ኮርስ ግን ደግሞ አንድ ጊዜ በቃ ካልተመለከተሽ ደግሞ ዝም በይ እሺ። አሁን ልሰማሽ ነው የመጣሁት፣ መልእክት ላደርስ ነው የመጣሁት። እኔ አንቺ ልትሰሚኝም አልፈልግም። በጣም ተመችቶታል እና አሁን ላይ ደግሞ ወደ ኋላ ተመልሶ ነገሮች እንዲጭንቅላቱ እንዲረበሽም ብዙ ነገር እንዲፈጠርበት ስለማልፈልግ ነው እኔም እዚህ የመጣሁት እንጂ ከአንቺ ጋር መገናኘት ምናምን ፈልጌ አይደለም። ይኸውልሽ አንቺ እዚች ጋር ምንም ነሽ ለኔ ገባሽ? አንቺ መልእክትም አደረሽም አላደረሽም እኔ አሁን የሚያስፈልገው የጉዳዩ ባለቤት እሱ ስለሆነ እሱን ለማናገር ነው እዚህ ጋር የጠበቅኩት። እኔ ቆንጆ ነኝ እኮ ለሱ ብዬ እንጂ ለኔ ምንም ሆነሽ አይደለም እዚህ የመጣሁት እሱን ብዬ ነው። በቃ ስለዚህ አሁን እኔ የፈለገውን ነገር ልታስቢ ወይም ደግሞ የፈለገውን ነገር ልትሆኚ ትችያለሽ ለሱ ብለሽ፣ ግን ደግሞ ለሱ ብለሽ እኔን መተሽ አንቺ እንድታናግሪኝ አልፈልግም። ሰማሽ? ከአንቺ ጋር መነጋገርም አልፈልግም ጭራሽ አይደለም መነጋገር። እኔ አስረዳልሻለሁ የፈለግሽውን ነገር ንገሪኝና አልፈልግም። ያው ከጭቅጭቅ ውጪ የምትፈጥሩት ነገር ስለሌለ ማንስ ነው አንቺ የኔን ሐሳብ የምታስረጪው? ምን ያው ከአንድም ሶስቴ ብዙ ጊዜ ሞከርኩኝ። ያው ከአንድ ብዙ ጊዜ አያውሽ ሶ ከጭቅጭቅ ውጪ የምትፈጥሩት ነገር ስለሌለ አያስፈልግም። ምንም በቃ አንቺ ሲጀመር እኔ አንቺንም ማየት አልፈልግም። ለምን እንደመጣሽማ አልገባኝም። እሺ አይርታ ነገርሽ ምንድነው የምነግርህ? የጉዳዩ ባለቤት እሱ ነው። እሱ ነው ማወቅም ማናገርም ያለብኝ እሱ ነው እንጂ አንተን አይደለም እኮ። አሁን እኮ ያለሽበት የጉዳዩ ባለቤት ዞሮ ካሜራ ይዘሽ እንግዲህ እየጠበቅሽ ነው ያለሽው የጉዳዩ ባለቤት እንጂ አንቺን አይደለም። ካሜራ ይዘሽ ገብቶኛል፣ ሶርስ ገብቶኛል። ግን ደግሞ የፈለግሽውን ነገር ዞሮ መታየቱ አይቀርም። ሰው ንገሪኝ፣ ለኛ ምንድነው? አይመለከትሽም፣ እሱ አይመለከትሽም። ምንም ልፈልግ እንግዲህ ካሜራም ሊያዝም አልያዝም ሌላ ከኝ እሱ ስለዚህ እሱ አላከሽም። ይሄኔ አንቺ ነሽ እየተንጦለጦልሽ የመጣሽው እኮ ያው ነገር ስለምትፈልጊ ማለት ነው፣ ወይም ደግሞ መከበር ስለማትፈልጊ። ለነገሩ ክብር ያለው ሰው ነው ክብር የሚያቀርቁ። ኤኒዌይስ ይሄ ክብር የሚባለውን ነገር ደግሞ ባልን በማክበር ብታሳይኝ አንዳንዴ ብታስተምሪኝ በተግባር ጥሩ ነበር አይደለ? ኦኬ አንቺም እንደዚሁ እየተንዘላዘልሽና የሴትነትንም ክብር ብታስተምሪኝ ጥሩ ነበረ። ያው በተቆጣ በጮኸ ምናምንም አይደለም የሴት ክብር። ኧረ ተይ። ኦኬ በመንዘላዘልና የቤተሰብንም ስም ጭምር በማሰደብ ነው ማለት ነው። እንኳን የለውም። ኧረ ተይ መንከባከብ ምናምን የሚለው ይቀየርልህ። አየነው። ኤኒዌይስ አሁን ከኔ ጋር አፍ ልትካፈች ከሆነ የመጣሽው ስነ ስርዓትሽን ትይዣለሽ በመጀመሪያ ደረጃ። እሺ መስመርሽን አለፍሽና አፈነገጥሽ፣ እኔም ዝም አልኩሽ። ስነ ስርዓትሽን ትይዣለሽ ካሁን በኋላ። ሲቀጥል ደግሞ ብሩክ እኔ የፈለኩት እሱን ነው። አንተ የመጣህበትን ምክንያት ልትነግረኝ ትችላለህ? ብሩክ ያለሽበት ቦታ ስመጣ እኔ ምን እንደተፈጠረ ጠይቋት ፈልገኛለች። መምጣት ስላልቻልኩኝ መቅረት አልፈልግም። ጠይቋትና አውራት ንገሪኝ ብሎ ነው የመጣ ነው። ኦኬ መደወል ትችላለሽ ከፈለግሽ፣ ልካቸው ነው ወይ ብለሽ። ከዛ ውጪ ያለውን ነገር ልስካው ብለን የመጣ ነው። እናደርስልሻለን መልእክቱን ሳንጨምር አንቺ አታስፈልጊኝም። ሲጀመር እንድታወሪኝም አልፈልግም። በእናትሽ ካሁን በኋላ ዝም በይ እሺ። እኔ ልሰማሽ ነው የመጣሁት፣ ላወራ አይደለም የኔ ቆንጆ። እንድትሰሚኝም እንድታወሪኝም አልፈልግም። በቃ እኔ ደግሞ ያው እኛ ከቻች ደግሞ ከዚህም ዞር ብትልኝ ደስ ይለኛል፣ ባላይሽም ደስ ይለኛል። ኦኬ ገባሽ? እኔ ከእንዳንቺ አይነቷ ሴት ጋር ራሱ መቆም ለኔ አይመጥንም። አዲስ ቃል እየተናገርሽ አይደለም፣ ያው ሁሌ ስለምትይ ለኔ ኖርማል ነው። አዎ ለነገሩ እኔ በፍቅር መለስ ሰው ነኝ፣ እንዳንቺ ነገር እየበላው አይደለም። ስለዚህ አሁን ነገሮችን እንትን ከምንል አሁን ምንድነው አሁን ዞሮ እኔ ለአብርሃም እኔም ሆነ ብሩክ ብነግርሽም ያው ማንነትሽ ስለሆነ ማንነትሽን ደግሞ አንቺ አንደርስታንድ አድርገሽ ስለተቀበልሽው ኖርማል ነው። አንቺ ስላልሽኝ ምንም የሚቀንስብኝ የሚጨምርብኝ ነገር የለም። እኔ ተሰማኝን እኔ ብቻ የምኖረው ነው። ለማንኛውም እኔማ ምን እልሻለሁ እኮ እኔ አይደለሁም ሀገር ምድሩ ነው ያለሽ እኮ። ምን ብርቅ ነው እንዴ? አዲስ ነገር አይደለም እኮ ላንቺ እኮ። ሰጣ ገባ ውስጥ እንድንገባ እያደረጋችሁኝ ያላችሁት እናንተ ናችሁ። እናንተ አታስፈልጉም። እናንተ ተባበርሽ። አሁን መዝናናት ነው የመጣ ነው። ይኸውልሽ አንቺ እዚህ ጋር ቆመሽ እንድታናገሪኝ አልፈልግም። በመጀመሪያ ደረጃ ከዚህ ዞር በይልኝ። ገባሽ? ምንም ላንቺም የምነግረውም የምታደርሽልኝም ምንም ነገር የለም። መልእክት ማቀባበል አመል ካለብሽ ሂጂና የሆነ ሰው መልእክት ተቀባበይ። ለኔ አይደለም የምትቀባበይልኝ። ይኸውልሽ ነው አንዴ ነው። ቆይ አልሰማሽም፣ ይቅርታ አድርጊልኝ።
እኔ አንቺ የምሰማበት ጊዜም የለኝም። ምን ደግሞ ምን ታወሪያለሽ ብዬ ነው ደግሞ አንቺን የምሰማው እኮ። አንዴ አዳምጪኝ። ምንድነው ማዳመጥ? ዞሮ አብርሃም እዛ ነው ያለው እንዳልኩሽ ነው ያለውን ነገር ነግረንሻል። ስለዚህ ከዚህ በላይ አልናገርም። ኦር ሰምቲንግ አንድ ሀሳብ ነው ኦኬ ብለን መሄድ እንችላለን። ከዛ ባለፈ ግን አሁን ሰላም ሲሆን ደህና ሲሆን ማድረግ ትችያለሽ እኮ ከዚህ በፊት ያለውን ነገር አሁን ላይ ኦሬዲ በቃ የምትፈልጊውን ነገር ንገሪኝና አብርሃም እንዲህ ብለሃለች ሩታ እንዲህ ብለሃለች ሩታ ብለን እኛ እንነግረዋለን። ቢያንስ ልጁ ሰላም አግኝቷል። አሁን ወደ ኋላ መለስ ምናምን አያስፈልግም። አይመለከትሽም። ስለማይመለከትሽ ነገር አትናገሪኝ። ደስታውን የራስሽ ጉዳይ። ታዲያ እኔ ምን አገባኝ? እኔ እኮ ስላንቺ አይደለም እያወራሁ ያለሁት ስለ አብርሃም ነው እኮ። ስለማይመለከተኝ ነገርም እንድትነግሪኝ አልፈልግም። እኔ አንቺን እዚህ ጋር ለማዳመጥ አልመጣሁም። አንቺ እዚህ ጋር እንጣጥ ስትይብኝ የመስማት አባዜ የለብኝም። እሺ እንጣጥ እኮ ምላስሽ እንጣጥ ያለው እኮ አንቺ ነው። በቃሽ ስነ ስርዓት። ያው ስለለመድኩት አሁን ላይ በቃሽ ስነ ስርዓት ነሽ። ኖርማል ነው ብዬ ነው እኮ ስነ ስርዓት ነሽ። አሁን በአብርሃም በኩል ያለውን ነገር ብትነግሪንና ነገሩን ባትያዡ። ስሚ እኔ አሁን እዚህ ጋር እኔ ከኔ ጋር አፍ እንድትካፈች አይደለም እዚህ ጋር የቆምኩት። እሺ ትሰሚኛለሽ? ኦኬ ስነ ስርዓትሽ ነሽ። ካሁን በኋላ ሌላ ቃል እናገራለሁ ብትይ ሌላ ነገር ውስጥ ነው የምንገባው። አንቺ እኮ ባትነኪም ትናገሪያለሽ። ችግር የለም። ሌላ ነገር መናገር ችግር የለብሽም። በቃ ተገቢ ምናልባት አንቺ ያ ስለሆንሽ እኮ ሊሆን ይችላል። አንዳንድ ጊዜ ብዙ ሰዎች ማንነታቸው ሲናገራቸው ይቀበላሉ። አንቺ ግን ይሁንሽ ግትር ነገር ነሽ እና ያንን ነገርሽን ነው እየነገርኩሽ ያለሁት። እና ከዛ ባለፈ ደግሞ አሁን ላይ አብርሽ ደህና ነው እግዚአብሔር ይመስገን። ማለት ያው ጭንቀት ላይ እንደነበረ ታውቂያለሽ። አሁን እያሳለፈ ያለውን ነገር አይተሽ ምናምን ወደ ኋላ መመለስ ከፈለሽ ልክ እንደ ሴትነትሽ እንደ በብልሃትነት አድርገሽ መመለስ በምትችይው መልኩ መመለስ ትችይ ይሆናል። ምናልባት እድልሽን ሞክሪ። ግን ደግሞ አሁን እኛ የተባልነውን ቢያንስ እየነገርንሽ ነው። ሶ ነገሩን ለማድረግ ሞክሪ። ነገሩን ለኛ ነግረሽ ለመርዳት ሞክሪ። ብሩክ እኔ በህይወቴ እንደዚህ ሰው ታግሽ አላውቅም። እኔ እንጃ እንዴት ትዕግስተኛ እንደሆንኩኝም አላውቅም። በዚህ ልክ ማለት ብዙ ነገር ለመታገስ ሞክሬያለሁ። ነገሩ ጉዳዩ ወደ የማይሆን ነገር ውስጥ እንዲገባ እያስገድዳችሁኝ ነው። በማይሆን አግባብ እኔ ህይወት ውስጥ ገብታችኋል። ስለዚህ ይሄንን ነገር ደግሞ እኔ ሳልፈልግ እንዴ ማለት እኔ ማለት ለምን በዚህ ልክ እንትን እንደሆን ታረጉኛላችሁ? ማለት ክፉ እንደሆን ታረጉኛላችሁ? እኔ መግፋት አልፈልግም፣ ግን የሆነ ነገር ማድረግ ብፈልግ ኖሮ እናንተ ምንም ማድረግ አይቀተኝም። ገባ? እያደረጋችሁ ያላችሁት ነገር ከነ አግባብ አይደለም። ስለዚህ ይሄንን ነገር ይዤ ወደ አንድ ነገር ብሄድ ወይም ደግሞ ወደ ሆነ ቦታ ብሄድ ምን አይነት ነገር ሊፈጠር እንደሚችል ለእናንተ መገመት በጣም ቀላል ነው። ስለዚህ ይሄንን ነገር ደግሞ እንዳደረግ አታስገድዱኝ። አልፈልገውም። እኔ አንዲት እርምጃ ፈቀቅ ብል ምን አይነት ነገር ውስጥ እንደምንገባ በደንብ ጠንቅቃችሁ ታውቃላችሁ። አንቺንም ጨምሮ ምን አይነት ነገር ውስጥ ሊከትሽ እንደሚችል አሁን ያለሽበት ነገር እየሰራሽ ያለሽው ነገር ምን አይነት ነገር ውስጥ ሊከትሽ እንደሚችል በደንብ ጠንቅቀሽ ታውቂዋለሽ። ምናልባት እኔ ሁሉም ማለት እኔ እንጃ ጭክን ብዬ መግባት እንደማልጨክን ሰው ስለሚያውቅ ነው መሰለኝ በዚህ ልክ የሚጋፋኝ። ነገር ግን ይኸውልህ እኔ የሆነ ጊዜ ቆርጬ ከተነሳሁኝና ወደ የሆነ ስቴፕ ከገባሁኝ አንተም እሱ አብርሃም ብቻ አይደለም በቃ ማለት ዙሪያው ያሉ ሰዎች በሙሉ ማይሆን ነገር ውስጥ ነው የሚገቡት። እና ይሄንን ነገር ማድረግ እኔ አልፈልግም። ጥሩ ነው ነገሮች እያስፈራራሽ ነው ወይስ ምንድነው? ነው ዘፖይንት ምክንያቱም ነገር አሁን ደግሞ እያስፈራራችሁ አይደለም እያስጠነቀቅኳችሁ ነው። እኔ የምነግረውን ነገር በደንብ አድርጎ ይሰማኛል። እኔ የምለውን ነገር በደንብ አድርጎ አሁን ላይ በቃ ቢያንስ መቀበል ያለበትንና መቀበል የሌለበትን ነገር ልክ አንቺ ጋር መጥቶ እየገፋሽ የሚያደርገውን ቢሆነ የለም አንቺ እንድትቀበዩ የሚያደርጉትን ነገሮች አለ አይደል? እኔም እንደዛ በብዙ ልክ እሱ ለአንቺ መስዋዕትነት እንደከፈለው እኔም ለሱ መስዋዕትነት እየከፈልኩኝ ነው ያለሁትና ኦኬ ለሱ መናገር የምትፈልጊውን ሀሳብ ለኔ ንገሪኝ። እኔ ችግር የለውም ሄጄ እነግረዋለሁ። ስለዚህ አሁን ኦኬ አየሽ እንዲህ ብላለችና ሀሳብክ ምንድነው? የምትፈልጊውን ነገር ማለት ነው። አንቺ የማይመለከትሽ ነገር ውስጥ እየገባሽ አትለፍልፊ አልኩሽ እኮ አይመለከትሽም። እኔ ይሄንን አርግልኝም ያንን አርግልኝም አልልሽም። አይመለከትሽማ ገባሽ? የምናገረውን ጉዳይ ለሱ ነግሯለሁ እንጂ አንቺ ደግሞ ማነሽ ምንድነሽ ብዬ ነው ደግሞ ከምን ቆጥሬሽ ነው ደግሞ አንቺንስ ማናገርሽ? ይመለከተኛል ባብሽ ጉዳይ ይመለከተኛል። ባንቺ ጉዳይ ላይ ማለቅለቅ አባዝ ያለብሽ
ችግር አለብሽ እንደዛ አይነት ከወረዱ ቃላቶች ውጪ የተለየ የምትናገሪው ቃል ስለሌለ እኔ ነድስ አይደለም አሁን ዞሮ አንቺ እንድትሰድቢኝ ኦር እኔ እንድሰድብሽ ምናምን አይደለም የመጣሁት ባብርሽ ነገር ግን ይኸውልሽ ብዙ ነገር ቢደረግም ያው ነው በክብር ላውራሽ ብዙ ጊዜ ሞክሬያለሁና ስለደከመኝ ነው አሁን ላይ እዚህ ጋር መጥቼ ሩትዬ ምናምን ብዬ በስትክልም ባወራሽ ስነ ስርዓት ባለው መልኩ ማውራት ስለማትቺ ሁሌ ቦግ ማለትን ስለምታስቀድሚ ሶ አሁን ላይ ደግሞ እዚህ ጋር የመጣ ነው በጣም ጥሩ ባብርሽ ጉዳይ ነገርኝና በቃ እኔ በጣም ታገስኩሽ መሰለኝ እና አሁን በደንብ ልክሽን የሚያስገባሽና ልክሽን የሚያሳይሽን ነገር ነው ማድረግ ያለብኝ ማለት ነው። በጣም ጥሩ ሶ አሁን ያንን ማንነቴን በደንብ አታውቂውም አይደለ? እሱ ማንነቴን በደንብ አድርጌ ያሳይሻለሁ። እሺ እሱን አሁን እንደዘጅብኝ መመዛት አይደለም ደውለሽም ኦር ማድረግ እሱ ነገር ሳሳየሽ ልክሽን ስታገኝና ልክ ስትገቢ እንደዚህ የምትጣጭበትን ነገር ወይም ደግሞ የልብ ልብ የተስማሽ ነገር በደንብ ታውቂዋለሽ ማለት ነው። ኤኒዌይስ አሁን እኔ ካንቺ ጋር ለፈልፍ አይደለም የጠራሁሽ ትሰሚኛለሽ? እኔ ካንቺ ጋር ለመለፍለፍ አይደለም የጠራሁሽ ሲጀመር አልጠራሁሽም እንጂ አንቺ ነሽ እንጂ እንደርጎ ዝም ብጥልቅ ማለት አዋዝ ያለብሽ አንቺ እኮ ነሽ የመጣሽብኝ። እኔ አልመጣሁብሽም አልደረስኩብሽም። በሰው ህይወት ውስጥ መተሽ ዘው ያልሽም አንቺ ነሽ እንጂ እኔ አይደለሁም። ነገር ቀስቀሽም አንቺ ነሽ። ለማንኛውም አሁን ካንቺ ጋር ብዙ መነጋገር እኔ የማልፈልገው ባብርሽ ጉዳይ ያለው እኔ የማልፈልገው ልጁ ሰላም ነው ልጁ እኔ ካንቺ ጋር መነጋገር የማልፈልገው እዚህ ጋር ተቆመሽ ምንም አትሰሪልኝም። እንደውም ከዚህ ዞር ብትይ ደስ ይለኛል። ብዙ ነገር እየረሳ ነው። ወይኔ ፈጣሪ የኔ መልካም ሰው የኔ የዋህ ብዙ ነገር ነው የሚገባው ታውቂያለሽ። ማይሆን ነገር ባንገባስ በእጅ የያዙት ወርቅ ከመዳብ ይቆጠራል ሆነብሽ እንጂ እውነቴን ነው የምልሽ። እኔ ራሱ ጉዳይ እንደፈለግሽኝ ክብርና ፍቅር የሚያስፈልገው ሰው ነውና ይኸውልሽ አይደለም ሌላም ነገር ሁኚ እንደዚህ መነጠፍም ትችያለሽ። እኔ አይመለከተኝም። እንደማመጥ የሚገባውን ፍቅር የሚገባውን ነገር ያደረኩለትም አይነት ስሜት እየተሰማኝ ነው። ይገባዋል። ከዚህ በላይ ባደርግለት ደስ ይለኛል። ካሁን በኋላ እንድታናገሪኝ አልፈልግም። ኦኬ አይ ምናልባት በቃሽ በእጅ የያዙት ወርቅ አይሆንብሽ። በብልሃት በደንብ አድርገሽ ብሩክ ከኔም አንዳንድ ነገር እንደምትሰድብኝም ከኔም አንዳንድ ነገር መማር የተሻለ ነው ብዬ አስባለሁ። በቃሽ ለፈለፍሽ ብዙ ከዚህ ይዛል። አመሰግናለሁ። እሺ አብርሽ መልክቱን አለ እኔና አንቺ ደግሞ ማለት ነው በምንነጋገርበትና በምንገናኝበት አግባብ እንገናኛለን። አሁን ሜክ ትችላላችሁ። በቃ ዞር በይልኝ። ከዚህ ነው አለቀ ሐሳብሽ። ዞር በይልኝ። ሌላ ነገር ነው የምትፈልጊው? በቃሽ መሄዱን እሄዳለሁ። ግን ደግሞ ከዚህ በላይ አንቺ መስማት አልፈልግም። እንደ ልብሽ ድሮ እንዳዘሽው ያ ሞኙን አብርሃም አይደለም የምታገኙ ገባሽ? እኔን አማክሮ ነው ካንቺ ጋር የሚያደርገው ነገር ራሱ እኔን አማክሮ ሄር ሚንጂ አረኩኝና ምን ላድርግ በቃ እኔን አማክሮ ነው የሚያደርገው። ስለዚህ በጣም ጥሩ ምክንያቱም የተሻለ ሀሳብ ስለምሰጠው ገባሽ? በጣም በንግግር የምስማማ ሰው ስለሆንኩኝ በጣም ጥሩ ጭቅጭቅ ይልቅ መፍትሄ ስለማቀርብለት በዛ ወይ ነውና በጣም ጥሩ። ካሁን በኋላ እንዴት እንደምንገናኝማ በደንብ አድርጌ ነው ማሳይሻው። ሜትቻለሽ አታስፈራራኝ አለ ዘፋኙ። ኤንስ ብሩክ ብንሄድ አይሻልም? በደንብ ነው ማሳያችሁ። ይቅርታ እንግዲህ ባይቻው በደንብ አድርጌ ልካችሁን ሳስገባችሁ ልክ ተገባላችሁ። እስከዛሬም ድረስ ዝም በማለቴ ነው እንደዚህ የተፈጠረው። እኔ እኮ ለማንም ብዬ አይደለም ማለት እኔ ለማንም ብዬ አይደለም፣ ግን ሁሌ በጣም ጥሩ ምን አይነት ነገር ውስጥ እንደምንገባና ወዴት እንደምንሄድ በደንብ አብረን የምናየው ይሆናል። ልካቸውን መስጠት እንዳለብኝ በደንብ አድርጌ ያሳያቸዋለሁ ማለት ነው። በጣም ጥሩ መልካም ጊዜ